ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ብዛ። እንዴት ናችሁ? እንዴት ዋላችሁ? እንዴት ከረማችሁ ልበል? እንዴት ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ረፍረፍ ይበልላችሁ የኔ ውዶች። መጥቼላችኋለሁ። ከጠዋት ጀምሬ አንድ ቪዲዮም አልሰራም አይደለ? ምናልባት ድምጼ ከናፈቃችሁ ብዬ ነው። ድምጼማ ምናፍቅ ሰው ኖራ ብዬ አላስብም። ለማንኛውም መተናል ትላላችሁ፣ መጣሁት ማለት ነው። አብረሽ ትላንትና ታስረዋል ምናምን ብሎ ብዙ ሰዎች እያሽቃበጣች ማለቴ በቃ አሁን ያው እንዴት አሰራም ባሉት እንግዲህ ያው ፖሊስ መጥቷል አይደለ? የድሮ ፖሊስ ነው። ያኔ እኮ ሳትጋቡ በፊት የነበረ ቪዲዮ ለማየት ከኋላ መመለስ አይገርማችሁም? አይ ጉድን ካን ነው ዘንድሮ። ኧረ ግን ይሄን አክል ሁሉ ሰው ለሙድ ባትይዙ እግዚአብሔርን በጣም ሙድ የያዛችሁ ነው። እውነትን ነው የምላችሁት። ሙድ መያዝማ እንደዛ እናንተ እንግዲህ ብዙም አትደሰቱ። አብሪሽ ዛሬ ይመጣል። እሺ አብሪሽ ትላንትና ታሰራል ይበል። እሺ ለምንድን ነው ትላንትና ቀን አካባቢ ላይ ስንት ሰዓት ላይ ነው የ12 ሰዓት አካባቢ ላይ ቪዲዮ የተለቀቀው? 12 ሰዓት ራሱ አልሞላም ሲጀመር። የዱባይ ስንት ሰዓት ነበር? 5 ሰዓት ላይ እና ማለት ኤፍሬም ቤት ላይ ቪዲዮ የተለቀቀው እና ይሄ ቀን ውስጥ ለ10 ቪዲዮ ነው እንደሚሰሩት እናንተ ሰዎች። ይሄ ነገር ደግሞ ነው ታሪጋቸው። አታሽቃብጡ ብዙም። እሺ ልጁ አልታሰረም፣ ማስረግጬ ነው ነገራችሁ። ወይኔ ዘንድሮማ በቃ በዩቲዩበሮች ምክንያት አለቀልን ትላላችሁ። አማሽቃባት በቃ ውሸት ይይዛችሁ መዞር ጀመረ። አብርሽዬ ማለት ነው እኔ እንደሳብ ማለት ነው ይሄ ወረቀት ፈርሜ ቢተጣት ነው የሚሻለው። እውነትም ነው ይሄ ምንድነው? ይሄ ቀን በቀን ይሄ ጭቅጭቅ ወረቀት ተይዞ አንተ ያለበት ቦታ ማከተል አንተ እንደው ለምን እየተሳቀቅ ለምን ትኖራለህ እንዴ? ትዳር ይሄ ልጅ ማለት ነው ሲጀመር እኔ እኮ ማለት ነው አንድ ሰው ትዳር ፈልጎና ፈቅዶ ወዶና በቃ ትዳር ፈልጎ በቃ ባለትዳር መሆን ፈልጎ ልጅ መውለድ ፈልጎ ሚስት ጋር መኖር ፈልጎ ባገባ እንደዛ ነገር ይፈጠራል ብዬ አላስብም። ሲጀመር ድሮ ራሱ ትዳርማ ውስጥክ ሳይፈቅድ ነው መሰለኝ የተጋባችሁት። አብርሽ እንደዛ እያስጨነቃችሁ ኧረ በስመ አብ ወልድ። በዛ ላይ ደግሞ ክብር የሚባል ነገር አትሰጡ። ወንድሞች ነው ተብዮች ይዛ የመጣችው ይሄ ክብር አይሰጡ። እንደ ትላንትና ራሱ ይሄ ማን ነው ይሄ የዶሮ አጥንት ማለት ነው ፖሊሶች ፊት ላይ አትሄድም። እኔ እኮ ይሄ ሰውዬ እኔ እንዴት እንዲያስጠላኝ። ዳቦ ሊጥ ለምን አልመጣም ግን ትላንትና? ያልገባኝ ነገር እሱ ለምንድን ነው ያልመጣው? ናፋቀኝ ውዶች። ተገላገል አብርሽ እውነት ማለት ነው። ይሄ ወረቀት አስሬ ወረቀት አሁን ይሄ ወረቀት በቃ ፈርሜ ብትሰጣ አንተ ፈታ ብለህ ትኖራለህ። ካላስ ልጅክን ታሳድጋለህ እንዴ? ምንድነው ይሄ ጭቅጭቅ ደግሞ? ልጁ ባለጅነቱ በህፃንነቱ ትዳር እንዲጀምር አድርጋችሁ ማስጨነቁስ? እሱ የተሳሰተበት ቦታ ተሳስታል ብለሽ ዋጥ አድርገሽ ትዳርሽን ብትይዢ ምን ችግር አለ? አንቺ ሩታዬ ማለት ነው የኔ ቆንጆ። አይ ጉድንካ ነው እግዚአብሔርን። ሴት ልጅ ብላተኛ መሆን ነው ያለበት። እግዚአብሔርን ባል የሄደበት መንገድ ሁሉ ማሄድ የለባትም። ባል አርግ ያለ ነገር ሁሉ ማድረግ የለባትም ማለት እሱ ክፉ መንገድ ከሄደ እሷ ደግሞ ጥበብ ያላት እውቅና ያላት ትዳሯን መያዝ የምትችል ሴት መሆን ነው ያለባት። አንቺ ግን በቃ አንቺ እንደ ንፋስ ነው። አንቺም እሱ የሆነ ነገር ሳደርግ ምናልባት አንዳችሁ ለአንዳችሁ ትልት ባልጡት ይችላላችሁ፣ ወይም በእድሜ ወይ በአስተሳሰብ። እንዴ ለምንድን ነው ቆም ብላችሁ ማሰብ ያቃታችሁ? ኧረ በፈጣሪ ስም በክርክር ነው በምንድን በፉክክር በሩ ሳይዘጋ አደራ ነው የሚባለው። እንደዚህ የሚባል አባባል አለ። አይ ትዳር እናንተ አሁን እናንተን ሰው ያየ ትዳር ለምንድን ነው የሚጋባው? የምር ትዳር የሚጀምር ሰው ራሱ አሁን እንጃ በየው ትዳር ማለት ነው ደስ የሚለው ሴት ልጅ አጣድፋ አግባኝ ስላለች ሳይሆን እኔን ወዶ አፍቅሮ ፈቅዶ ከኔ ጋር መኖር ፈልጎ ልጅ ከኔ ጋር ወልዶ እስከ ዘላለም ማለት ነው ለዘላለም ከኔ ጋር እግዚአብሔር እድሜና ጤና ሰጥቶ መኖር የሚፈልግ ወንድ ገባችሁ አይደለ? ለትዳር ጠንካራ ሆኖ ትዳሩን ዋጥ አድርጎ መያዝ የሚችል በቃ እራሱ ውዱና ማለት ወዶና ፈቅዶ ውስጡ ሲፈቅድ ትዳር እንደዛ ነው እንጂ የሚያምረው በግድ እንጋባ እንደዚህ ኧረ በስመ አብ አይፈጠርም ነበር። አሁን እኮ ትናንትና ምንድነው ያለው? ወይ እኔ ምን አይነት ቀን የጋባው ትዳር ነው ያለው? ሀያ ብርሽዬ እውነትም ብላል። አንተ ምንም ማድረግ አይቻልም። ሰው እኮ አንተ አሁን እያረክ ያለው ነገር እኮ ነው ለሰው እየታየ ያለው እንጂ አንተ ጋር ምን እንዳለ ማንም ሊያውቅ አይችልም። ገባችሁ አይደለ? ሰው እኮ የወደቀው እንጂ የቆመ ሰው ምንም ማንም ሰው አያይምና
ይመችህ። አንተ ዛሬ ተፈቶ ወይም ነገ ተፈቶ እንደሚመጣ ተስፋ እናደርጋለን። ብዙም አትደሰቱ ጠላቶች ማለት ነው። የአብርሽ ጠላቶች ብዙም አትደሰቱ። ሲጀመር ድራማ ነው። አስረግጬ ነው የምነግራችሁ። የምሬ ነው የምላችሁት። አትደሰቱ። አያስደስትም ብዙ ማለት ነው። ለማንኛውም ማለት ነው ፋባሉ እሺ። ያው አብርሽ ቻናሉን ሼር አድርጎ ወደ 450 ሺህ ሊገባ ነው። ስንት ሰው 3000 ሰው ብቻ ነው የቀረው። 3000 ሰው ብቻ ማለት ነው። አሁን ዛሬ ወይ ነገ እንደዛ ተነጎዳ ይገባል ማለት ነው። ከፍ ባለ አንተ ጠላትክ እየተቃጠለ አንተ ከፍ ጠላቶችክ እየተቃጠለ ከፍ ወይ አብርሽ አንተ እንዲ አንተ ዝቅ ለማድረግ ማለት ሲሞክሩ አንተ ደግሞ ከፍታ ላይ አረ ይገርማል። ግን የምር ነው እንዴ? የምር ነው። በጣም ነው የሚገርመኝ ነው የአብርሽ ነገር። አብርሽን እኮ ሰው ለመጣር የኔ እንጃ እሱ ላይ ሰው በቃ የሆነ ታውቃላችሁ የኔ እንጃ ጤባራ ምንድነው የሚባለው አሁን መኩራት እንዴት ነው ይሄ ልጅ ታውቃላችሁ? የሆነ ሰውን ሲናይ በቃ ይሄኔ ቃል ማለት ነው። ሰዎች አብርሽን ብዙ ሰዎች ነው የምትነቁት። አስረግጬ ነው የምነግራችሁ። ሀቅ ነው ይሄ። ግን እናንተ ይትነቃላችሁ እንጂ እሱን ግን እግዚአብሔር ይወደዋል። እውነት አያችሁት? ከፍ ያደረ ቁጥር ከፍ ውበት እየጨመረ ደስ እያለ እየኖረ ነው። እና ሰው ላይ ንቀፋ ወይ ንቀት አትሳዩ። ገባችሁ አይደለ? አንድን ሰው እግዚአብሔር ከወደደ እግዚአብሔር ከፍ እንዲል ከፈቀደ ማንም ሰው አይከለከልም እግዚአብሔርን። እና አብርሽዬ ከፍ ይበልልን፣ ኢደግ በኢድሜም በአስተሳሰብም በሀፍትም በሁሉም ነገር ማለት ነው። በልጅም በትዳርም መርቃለሁ ነው የምልህ። እና ለማንኛውም ማለት ነው ባታሽቃብጡ ባይ ነኝ። ይመቻችሁ እና ወዳችኋለሁ። መልካም ቆይላችሁ። ቪዲዮን ሼር ላይክ አድርጉ። ቤትን ሰብስክራይብ ማድረግ እንዳይረሳ እሺ። አብርሽ ወዳጆች እኔም ቤትን ሰብስክራይብ ያድርጉ። ከቀራችሁ ከዚህ በፊት እኔ ያው ከዚህ በፊት የሚሰራው የአብርሽ ማለት እኔ የሚሰራው ከዚህ በፊት እያልኩት አሁንም እየሰራው አለሁት ብሩክና ሄሚ ነው። እና አብርሽን ግን አንዳንዴ ነው የሚሰራው ሰራለው። ግን አሁን ከዚህ በኋላ አብርሽ የኔ የዋ ምስኪን ምስኪን እኮ ነው እግዚአብሔርን። እና ይመቻችሁ። ወዳችኋለሁ ባይ